አበል ዜናን በመከታተል ላይ ያላችሁት የተወደዳችሁ ተመልካቾቻችን፣ አሁን ደግሞ የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ዘገባዎችን ልታደርሰን ደግሞ ዳግማዊት ደሳለኝ ስቱዲዮ ትገኛለች። ዳግማዊት እንደምንለሻል? እንደምንለሻል ስፈልግ ዳና ነኝ። መልካም ጊዜ ይሁንልሽ። አመሰግናለሁ። ሰላም በያላችሁበት የተወደዳችሁ የቢዝነስ ዘገባ አጋራችን ኢትስዊች ነው። መልእክቱን ተከታትለን እንመለስ። ክፍያ በዚህ ልክ ቀሎ አውቅ ፈጣኑን በእጃቸው በመያዛቸው በወሳኝ ጊዜያት ሁሉ ቀድመው ይስተናገዳል። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ የቢዝነስ ዘገባ አጋራችን ኢትስዊችን እጅግ አድርገን እናመሰግናለን። ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። የውጭ ባለሀብቶች በከተማዋ መዋለ ንዋያቸውን ፈሰስ በማድረግ ለከተማዋ እድገት ትልቅ አስተዋጽኦ እያበረከቱ እንደሚገኙ የደብረ ታቦር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በከተማዋ በአጭር ጊዜ ቦታ ተቀብለው ወደ ማምረት የገቡ ባለሀብቶች የልማት ስራ አመራሮች ተጎብኝተዋል። አዲሱ ተስፋዬ ተጨማሪ አለው። በደብረ ታቦር ከተማ አስተዳደር በአምራች ዘርፎች የተሰማሩ ባለሀብቶች ለወጣቶች የስራ ዕድል ከመፍጠርም ባለፈም በዘርፉ ላይ ትልቅ የእውቀት ሽግግርን እየፈጠሩ ይገኛሉ። በከተማ አስተዳደሩ በኤሌክትሮ መካኒካል ዘርፍ ላይ የተለያዩ የግንባታ ማሽነሪዎችን እያመረተም ለተቋማት እያቀረበ የሚገኘው ሰንፓስ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር ለወጣቶች የስራ ዕድል በመፍጠር ትልቅ የሙያ አቅም እየፈጠረ እንደሚገኝ ወጣቶች ይናገራሉ። ሰውም እዚህ መጥቶ እዚህ አካባቢ ያለ እየሰራ ነው። ለወጣቶች ስራ እድል ፈጠራም እያመቻችን ነው። መጥቶም ሙያም እየቀሰሙ ነው። እኛም ከነሱ ባህል እናንተን ያለ የአካባቢ እንትን እያደረግን ነው ማለት ነው። አሁን ይህን ስራ ሲጀምር ረዳት ሆነ ነው የሚጀምረው። ሲጀምር ከትንሹ ነው የሚጀምረውና ትንሽ ይከብዳል። ረዳት ሆነ ሲጀምር ግን ያው ስራን ሳይንቁ መስራት አሪፍ ነው። ያው ተመር ያለው ምናምን ብሎ ስራ መናቅ ሳይሆን ዝቅ ብለህ ስራ ትልቅ ደረጃ ላይ ይደርሳል። የሰንፓስ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር ምክትል ስራ አስኪያጅ አቶ መሐመድ ወዳጅ ማህበሩ የሚያመርታቸውን ምርቶች ለከተማዋ ልማትና ለተቋማት ግንባታ አገልግሎት የሚውሉ መሆናቸውን ጠቅሰው ከውጭ የሚገቡ የማሽን ውጤቶችን በአገር ውስጥ በመተካት ረገድ ትልቅ እቅድ ይዘው እየሰሩ እንደሚገኙ ተናግረዋል። ስማርት ፖሎችን እያመረትን ያለ ነው። መንግስት የሚፈልጋቸው አይነት ፖሎች ስማርት ፖሎችን የራሳችን እያመረትን ያለ ነው። ፕላስ ደግሞ ምንድነው የኤሌክትሮ ሜካኒካል ስራ ያልተለመደ ስራ ነው። ይሄ ነገር እዚህ ክልል ላይ ብዙ ያልተለመደ ስራ ነውና ይሄን ደግሞ በደንብ እየሰራ ነው ያለነው ነገር ነው። ወደፊት አሁን ክልል ላይ እንደ ዋና አለ አይደለ ትልቅ ማደግ የሚችልና ሰፍቶ በዚህ ስራ ላይ ብዙ ስራዎችን የሚሰራ ድርጅት ነው። በማህበሩ ተቀጥረው ለሚሰሩ ሰራተኞች የስራ ዕድል ከመፍጠር ባሻገር ከዩኒቨርሲቲ ለተመረቁ ተማሪዎችም ትልቅ የእውቀት ሽግግር በመፍጠር ተጠቃሚ እያደረጉ እንደሚገኙ ተናግረዋል። ለአካባቢው ልጆች የሙያ ሽግግር አድርገናል ብለን እናስባለን። ብዙ እውቀቶችን ይቀስማሉ። የደብረ ታቦር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አስራት መሰለ አዳዲስ የልማት ሀሳብ ይዘው የሚመጡና ልማት የሚያለሙ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸው አምራች ዘርፎች ምርት ከማምረትም በላይ የእውቀት ሽግግር እያደረጉ ነው ብለዋል። ይሄ የአካባቢውን ማህበረሰብ የስራ ዕድል መፍጠር ብቻ አይደለም፣ ከፍተኛ የሆነ የእውቀት ሽግግር እየፈጠረ ነው። በዚህ ዘርፍ ብዙ ያን ያክል የተለመደ ዘርፍ አይደለም እና እውቀትም ያን ያክል የለም። እዚህ አካባቢ መጀመሪያ ሲጀምር አካባቢ ከአዲስ አበባና ከባህር ዳር አካባቢ ነው ልጆች እዚህ መጥተው መቀጠር የጀመሩት። ነገር ግን አሁን ባለው ሁኔታ ግን የዚሁ አካባቢ ልጆች ሙያውን ለምደው እዚሁ አካባቢ አሁን ስራ እየሰሩ ነው ያሉት። ስለዚህ ከፍተኛ የሆነ የእውቀት ሽግግር ጭምር የሚፈጥር ነው እንዲህ አይነት ዘርፎች። አሁን በቀጣይ ከዚህ ምርት ባለፈ በግብርናው ምርት ጭምር እየጠየቁ ነው። በግብርናው ዘርፍ ለማምረት ከፍተኛ ጥያቄ እያቀረቡ ነው። የማስፋፊያ ቦታ ጥያቄ እያቀረቡ ነው። እኛም ይህን ጥያቄ አይተን ለመፍታት ዝግጅት እያደረግን ነው።
በከተማ አስተዳደሩ ልማት ለማልማት ለሚመጡ ባለሀብቶች ምቹ ሁኔታ ተፈጥሯል ያሉት የመምሪያ ኃላፊው ከኃይል አቅርቦት ጋር የሚያያዙ ጥያቄዎችን መምሪያው ለመፍታት ዝግጁ መሆኑን ተናግረዋል። የሚመጣ ባለሀብት የቅድሚያ የሚሰጠው ነው። አሁን ትኩረት የተሰጠው ዘርፍም ስለሆነ የአምራች ኢንዱስትሪው ላይ የሚመጣ ባለሀብት ካለ በቂ ቦታ አለን፣ ለዛ ቅድሚያ የምንሰጥበት ሁኔታ አለን። የመሬት እጥረት ያን ያክል አለብን ብለን እኛ አልወሰድንም። በተለይ ለደብረ ታቦር ደግሞ በጣም ትልቅ አማራጭ ብለን የያዝነው የረጅም ጊዜ መልካም አሰራር ጥያቄ የነበረው የመብራት ችግር ነው። አሁን ይሄ የሳብ ስቴሽን ግንባታ ተጠናቆ ለአገልግሎት ክፍት ሆኗል።